በመስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። ነፍሴን መለሰ፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታ አዘጋጀህ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬ የተረፈ ነው፣ ቸርነትና ምሕረት በሕይወት ዘመኔ ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። መዝሙረ ዳዊት 1:6 ስሜ ዮዊድ ብርሃኑ ይባላል። የመጣሁት ከቤተ ክርስቲያን አቀርብላችሁ ጥቅስ ነው። ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ሊሆኑ ዘንድ ስልጣን ሰጥቷቸዋል። ዮሐንስ ምዕራፍ 1:12 ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። ወንጌል ምዕራፍ 1:4 ይባላል። አሁን ማቀርብላችሁ ጥቅስ ነው። ሮሜ 3:23 ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። የኃጢአት ደመወዙ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ሮሜ ምዕራፍ 6:25 ስሜ ሮቤት ስንታየው ይባላል። አሁን ማቀርብላችሁ ጥቅስ ነው። እግዚአብሔር ፍርድሽን አስወግዷል፣ ጠላትሽንም ጥሏል። የእስራኤል ንጉሥ እግዚአብሔር በመካከልሽ አለ። ከእንግዲህ ወዲህ ክፉ ነገርን አታይም። በዚያን ቀን ለኢየሩሳሌም ጽዮን ሆይ አትፍሪ፣ እጆችሽም አይዛሉ። አምላክ እግዚአብሔር በመካከልሽ ኃያል ነው። በደስታም በአንቺ ደስ ይላል፣ በፍቅሩም ያልፋል፣ በእልልታም በአንቺ ደስ ይላል ይባላል። ሶፎንያስ ምዕራፍ 3:15-17 እኔ ስሜ ጽዮን ተስፋ ይባላል። አሁን ማቀርብላችሁ ጥቅስ ነው። እኔ ከእናንተ ጋር ስላለው አትፍሩ። ኢሳይያስ 42:13 ስሜ በአምላክ ቸርነት ይባላል። አሁን ማቀርብላችሁ ጥቅስ ነው። በእርሱ ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነው። በዚህ እግዚአብሔር ፍቅር በእኛ ላይ ተገለጠ። በእርሱ እግዚአብሔር በሕይወት እንድንኖር ዘንድ እግዚአብሔር አንድያ ልጁን ሰጥቶናል። ስሜ በረከት ምሁሩ ነው። አሁን ማቀርብላችሁ ጥቅስ ነው። ኃይልን በሚሰጥ ክርስቶስ ሁሉን እችላለሁ። ፊልጵስዩስ ምዕራፍ 3:14 ደሞዝ ነውና ሮሜ 6:25 6